ትናንትና ለካ ከሩታ ጋር ልታረቅም እያልክ ተተግደረደረ የነበረው ከዚች ጋር መሽለጥለጡ እንዳይቀርብህ ነው አይደል? አባቴ በእርግጥ ስራ እኮ ነው፣ ግን ታሳዝናለህ በጣም ግን አብርሽ፣ በእውነት ግን አያችሁ፣ አንድ ነገር ልበላችሁ፣ ወንድ ልጅ ምን አይነት ሴት እንደሚወድ ግን እየተረዳችሁ ነው አይደል? ወንድ ልጅ ምን አይነት ሴት እንደሚወድ እየተረዳችሁ ይመስለኛል። እርግጠኛ ነኝ እህቶቼ ትምህርት እየወሰዳችሁ ነው አይደል? አያቸው አሁን ላይ ወንድ ልጅ ታምና የምትቀመጥለትን ሴት አይፈልግም። እየተረዳሁት ከሆነ በቃ ስትር ብላ ቤቷን የምትይዝለትን ሴት አይፈልግም። በቃ ልታይ ምናምን ውኝ እያለች በቃ ፊን የምትልለትን ሴት ነው የሚፈልገው ወንድ ልጅ። አሁን ልጅ ልንገራችሁ ብዬ ነው። በቃ ቤቷን ይዛ ስርዓቷን ይዛ የምትቀመጥን ሴት እንደማይፈልግ ነው የተረዳሁት። በአብርሽ ራሱ አየሁ ማለት ነው። የምሬን ነው የምላችሁ። ሰላም እንዴት ናችሁ? ደህና ናችሁ? አይና ለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ ሼር አድርጉት። ያው ዛሬ ሄርሜላና አብርሽ መዝናኛ ቦታ ሂደዋል ማለት ነው። ይዘዋት ሂደዋል ምናምን እና ምን እንዴት ተረዳሁኝ እንግዲህ ነግሬያችኋለሁ። በቃ ወንድ ልጅ ስትር የምትለውን ሴት ልጅ እንደማይፈልግ ነው ያየሁት ማለት ነው። ሩታ በጣም ጎበዝ ልጅ ናት። በትዳሯ ስትር ያለች ልጅ ናት። የምሬን ነው የምላችሁ። ያው እናንተ በቪዲዮ ሊሆን ግን በአካል የሚያውቋት ብዙ ሰዎች አሉ እና ለትዳሯ በጣም ታማኝ ሆነች ስትር ያለች ሴት እንዲሆነች ብዙ ሰው ያውቃል እና ምን ልበላችሁ፣ ማንኛችሁም ብትሆኑ። አሁን ላይ ግን ወንዶች በቃ እንደዚህ አይነትን ሴት እንደማይፈልጉ ነው የተረዳሁት። በቃ ወኝ እያለች ልብሷን ገልባ ምናምን እንደዚህ እግሯን እያሳጀች ሰውነቷን እየልጣ ምናምን የምታሳይ ሴት እንደሆነ የሚፈልጉት ተገርም ያለው የእውነቴን ነው የምላችሁ። ሩታ ማለት ለቤቷ ታማኝ፣ ለባሏ ታማኝ፣ ስርዓት ያላት ልጅ ናት። ወኝ እንኳን አትልም። ግራ የለብ እንኳን እንደዚህ ተስርዓት ይወጣ እንኳን ልብስ እውነት ለብስ አታውቅም። በጣም ስርዓት ያላት ልጅ ናትና ግን እንደዚህ ያለን ሰው አልተወደድም አሁን ላይ ገባችሁ? ወኝ የምትሉ ነው የሚወዱት በቃ ወንዶች በተለይ በቃ እና በጣም ነው የተገረምኩት። ትናንትና እንግዲህ እንደዚህ የተግደረደረው ከዚች ጋራ በቃ ተጋቡ በቃ አይደል? አይሻልም? አብርሽ ተጋቡና ረፉ በቃ ይሄ ነው እንግዲህ ይሻላቸዋል። ተጋቡና ረፉ፣ ተጋቡ በቃ ይሻላል። ነው እኮ መጋባት ብዬ የማስበው ተጋቡ እና ይለይላችሁ። ኦኬ ተጋቡና ይለይላችሁ፣ ተጋቡ። ይሄንን ነው የምለው። ከዚህ በላይ እንደዚህ የለበሱት ልብስ ራሱ የእሷ ቀሚስና የእሱ ሹራብ አንድ አይነት ነው እንደምታዩት ማለት ነው። ታዲያ ምን ልዩነት አለው? ምንም ልዩነት የለውም። እና ምን ልበላችሁ፣ አንድ ቀን ሲገባ ይገባሃል ብዬ አስባለሁ። አብርሽ አሁን አይገባህም ነገሩ። አንድ ቀን ግን ይገባሃል። የምሬን ነው ብዬ ነው የማስበው አይደል? አዎ ይገባዋል እንዴ! አሁን አይገባው ይችላል አይደል? እና ወዲያዳ ግን ይገባዋል። ትልቅ የሆነ ሲሄድ ይገባዋል። በጣም ይገባዋል። እና ለማንኛውም ወዶች እየየልላችሁ ነው የመጣው። ተወዳችሁ አከብራችኋለሁ። መልካም ምሽት ይሁንላችሁ። ነገ ሰው ይበላል። ቪዲዮ አላስረዘምኩም፣ አውቄ ነው ያላስረዘምኩት። በቃ ምንም ማወራው የለም ገባችሁ? ከሩታ ጋር ቢመጣ ብዙ ማወራው ይኖረኛል፣ ግን ብዙ አላወራሁም። ይበቃኛል። ባይ ባይ። መልካም ምሽት ይሆንላችሁ።